ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአማራ ክልል ባለፉት ሁለት ቀናትም የህልውና ተጋድሎ ተጠናክሮ መካሄዱን የሚያሳዩ መረጃዎች ለአንከር ሚዲያ ደርሰውታል። በተለያዩ የአማራ ቀጠናዎች በሚደረጉ የህልውና ተጋድሎዎች ከፍተኛ ድሎች እንደተመዘገቡ ነው መረጃዎች የሚያመለክቱት። አብይ አህመድ በቀጠናው ያሰማራው ሰራዊት ምድብ ቦታውን እየለቀቀ እንደሆነና የሚሊሻና የአድማ በታኝ በሚል የተሰለፉት ኃይሎችም በገፍ እጅ እየሰጡ እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። በሌላ በኩል አብይ አህመድ ከተለያዩ የሀገሪቱ ክፍሎች በማጓጓዝ ወደ ሰሜን ኢትዮጵያ በዋናነትም በትግራይ አካባቢ ያከማቸውን ሰራዊቱን በከፊል መልሶ ወደ ምድብ ቦታቸው እያጓጓዘ እንደሆነ ተመልክቷል። በሌላ በኩል የአብይ አህመድ አገዛዝ በአማራ ክልል በሚገኙ የተለያዩ የፋኖ ይዞታዎች ላይ ጥቃት ለመፈጸም ዝግጅት እያደረገ መሆኑን የአንከር የመረጃ ምንጮች ያደረሱን መረጃ ያመለክታል። በአማራ በሚንቀሳቀሱ ታጣቂ ቡድኖች ላይ የማያዳግም እርምጃ ለመውሰድ እየተዘጋጀው ነው ያለው የአብይ አህመድ አገዛዝ በዋናነትም የአማራ ክልል ሚሊሻንና የአማራ ክልል አድማ በታኝ ኃይሎችን ከፊት በማሰለፍ የመከላከያ ሰራዊት የሜካናይዝድ ኃይል በርቀት የታንክና የድሮን ድጋፍ በመስጠት ጦርነቱን ለማከናወን ዝግጅት እያደረገ እንዳለ ነው ያገኘነው መረጃ የሚያመለክተው። ለዚህም ከተለያዩ ማሰልጠኛ ጣቢያዎች በርካታ ምልምል ወታደሮችን ስልጠናቸውን ሳይጨርሱ ወደ አማራ ክልል ለማስገባት ውሳኔ ላይ መደረሱን ነው በደረሰን መረጃ ላይ የተመለከተው። ሰሞኑን ከድሬዳዋ ከሐዋሳና ከተለያዩ የመከላከያ ሰራዊት ካምፖች በሺዎች የሚቆጠሩ ወታደሮች ተጭነው ወደ አማራ ክልል የገቡ ሲሆን ከኋላ ሆነው ለሚሊሻውና ለአድማ በታኙ ድጋፍ በመስጠት የፋኖ ኃይሎችን ይዞታ ለማጥቃትና ፋኖችን ለአንዴና ለመጨረሻ ጊዜ ለመደምሰስ መዘጋጀታቸውን የሚገልጽ ውሳኔ ላይ መድረሳቸውን ነው በደረሰን መረጃ ላይ የተመለከተው። በሌላ በኩል የኦሮሚያ ልዩ ኃይል በሙሉ ወደ ቡልቡላ ማሰልጠኛ ካምፕ በመግባት በመከላከያ ሰራዊት ዩኒፎርም ወደ አማራ ክልል የሚገባበትን ስልጠና እየወሰደ ሲሆን ከፍተኛ ቁጥር ያለው የኦሮሚያ ልዩ ኃይል በመከላከያ ሰራዊት ስም በአማራ ክልል ውጊያ ላይ ለመሳተፍ በዝግጅት ላይ መሆኑም ነው ያገኘነው መረጃም የሚያመለክተው። ይህ በእንዲህ እንዳለም በኦሮሚያ ክልል የሚገኙና በከፍተኛ ደረጃ መሳሪያ የታጠቁ ሚሊሻዎች በተጠንቀቅ እንዲሆኑም በኦሮሚያ ብልጽግና በኩል ውሳኔ ላይ የተደረሰ ሲሆን ምናልባትም የፋኖ ኃይሎች ገፍተው ከመጡ በኦሮሚያ ክልል ያሉ ሚሊሻዎች መክተው እንዲመልሱ ከወዲሁ ዝግጅት እየተደረገ እንዳለም ነው በደረሰን መረጃ ላይ የተመለከተው። አብይ አህመድ ሁሉ ጊዜ ማድረግ እችላለሁ ብሎ ነገር ግን ማድረግ የማይችላቸውን ነገሮች የሞከረ ሀገሪቱን በዛው መጠን አደጋ ውስጥ እየከተተ ነው ላለፉት 8 ዓመታት የቆየው። አሁንም በዛው አካሄዱ መቀጠል እንደሚፈልግ የሚያሳይ ቃለ መጠይቅ ነው ያደረገው። ይህንን መነሻ አድርገን ነው ወዴት አቅጣጫ ሊያመራ ይችላል አብይ አህመድ የመፍትሄው አካል ወይስ የችግሩ አካል፣ ተቆርጦ የሚጣል ወይስ ደግሞ ለመፍትሄ እድል ሊሰጠው የሚገባ የሚለውን በደንብ እንድንረዳ የሚያደርግ ነው። ይህንን የኢትዮጵያ ህዝብ ነው ሊወስን የሚችለው። አብይ አህመድ የመፍትሄው አካል እንዳልሆነ ብዙ ድሎች ተሰጥቶት ብዙ አማራጮች ተሰጥቶት በኢትዮጵያ ታሪክ እንደ አብይ አህመድ የኢትዮጵያ ህዝብ እድል የሰጠው መሪ አልነበረም፣ ሊኖርም አይችልም። በዚህ ደረጃ ከዳር እስከ ዳር እድል የተሰጠው ገዢ ነበረም፣ ግን እድሉን መጠቀም አልቻለም። ከዛ ይልቅ የተሰጠውን ክብር በንቀት ቀይሮት የኢትዮጵያ ህዝብ ለዚህ መከራና እንግልት የዳረገ ክፉ ገዢ ሆኖ ነው በታሪክ የሚያልፈው። ለማንኛውም መጪው ጊዜ የኢትዮጵያን ብዙ ነገሮችን የሚወስን ነው። አብይ ብቻ ሳይሆን የተለያዩ ኃይሎች በኢትዮጵያ መጪ እድል ጣፋንታ ላይ ውሳኔ መስጠት የሚችል አቅም እየፈጠሩ ነው። ያንን እንግዲህ በሂደት የምናይ ይሆናል። በትግራይ ላይ ጦርነት ለመክፈት መዘጋጀቱን የህወሓት ባለስልጣናት እየተናገሩ ባለበት በዚህ ወቅት የተወሰነውን የሰራዊቱን ክፍል ምድብ ቦታቸው እንዲመለሱ ያደረገበት ውሳኔ አነጋጋሪ ሆኗል። በአማራ ክልል ያለውን ጦርነት መቋቋም የተሳነው አብይ አህመድ አቅጣጫውን ወደ ሰሜን ያደረገበት ምክንያት ህወሓቶችን ከማስፈራራት ያለፈ ሊሆን እንደማይችል ነው የሚገለጸው። በአሁኑ ሰዓት ቁመናውን አስተካክሎ ለአጠቃላይ ማጥቃት እንቅስቃሴ እየተዘጋጀ ያለው የአማራ ፋኖ ብሔራዊ ንቅናቄ የአማራን ክልል ከብልጽግና ሰራዊት ለማጽዳት መጠነ ሰፊ ጥቃት ለመክፈት በዝግጅት ላይ እንደሚገኝ ነው ለማወቅ የተቻለው። ይህ በአማራ ክልል ያለው ሁኔታ ከጊዜ ወደ ጊዜ የአብይ አህመድ አገዛዝ የወታደራዊ ቁመናው እየተዳከመ ፋኖች የበላይነትን እየተቀዳጁ ያሉበት ሁኔታ ነው የሚስተዋለው። ይህንን በትክክል መሬት ላይ ገዝፎ
የሚታየን እውነት ለመደበቅ ብልጽግና በብዙ መልኩ እየተሯሯጠ ነው የሚገኘው። ለማንኛውም ወደ አማራ ክልል ተመልሼ እመጣለሁ። አብይ አህመድ በትግራይ ጦርነት ይከፍታል አይከፍትም የሚለው ብዙዎች ይህን ጦርነት ሊያደርግ አይችልም ካለበት ቁመና፣ ከኢኮኖሚው፣ ከዓለም አቀፍ ሁኔታ በአጠቃላይ አብይ አህመድ ከገባበት ሁለገብ ዘርፈ ብዙ ችግሮች አንጻር በየትኛውም አካባቢ ጦርነት ለመክፈት የሚያስችል ቁመና የለውም ብለው ድምዳሜ የሚሰጡ አሉ። ከአብይ አህመድ ባህሪ በመነሳት ሰውየው ምንም ነገር ከማድረግ ወደኋላ እንደማይል ተከትሎ የሚመጡትን አደጋዎች ከመመልከት ይልቅ ልክ እንደ እንስሳዋ አህያ አጭር ቅርብ የሆነ እይታ በመያዝ ሀገርን ወደሚጎዳ ውሳኔ በቶሎ እጁን የሚያስገባበት በመሆኑ ጦርነት ከመክፈት ወደኋላ አይልም፣ ጦሩንም ያስጠጋው ለዛ ነው ብለው የሚገልጹ ወገኖች አሉ። ህወሓቶች ከዚህ አንጻር አብይ አህመድ ከበባ እየፈጸመ ነው፣ ብዙ እርምጃዎቹ የሚያሳዩት የጦርነትን ዋዜማ ነው ብለው እየገለጹ ይገኛሉ። እንግዲህ በሀገሪቱ ከሚገኙ የተለያዩ ማሰልጠኛ ካምፖች ከተለያዩ የሰራዊቱ እዞች ከሰፈሩባቸው ማዕከላዊ ቀጠናዎች ሰራዊቱን በሙሉ አጓጉዞ ወደ ትግራይ አስተዳደራዊ ወሰን አቅራቢያዎች ማስጠጋቱ የሚታወስ ነው። ዛሬ እንደምንሰማው ከሆነ የተወሰነውን ክፍል ወደ መሃል ሀገር እየመለሰ ነው። ምንድነው ያለው? በአጠቃላይ አብይ አህመድ ጦርነት ይከፍታል አይከፍትም በሚል ሰውን ውዝግብ ውስጥ ከቷል። አዝማሚያው ለመክፈት ነው ወይም ደግሞ ለማስፈራራት የሚታወቅ ነገር የለም። አማራ ክልል ይህንን ያህል ግዙፍ የሆነ ችግር ፈጥሮና ጦርነት ውስጥ ተዘፍቆ ያንን ምንም እንዳልተፈጠረ ፊቱን ወደ ሰሜን ማዞሩ ምናልባት የሰውየውን ጤናማነት የሚጠራጠሩ ወገኖች እንደ አንድ አስረጂ ምክንያት ይህንን ጉዳዩን የሰሞኑን እንቅስቃሴውን እየጠቀሱ እየገለጹ ይገኛሉ። ምን ማለት ይቻላል? መሳይ አሁን የአገዛዙን መቅበዝበዝ ስንመለከተው በውቅያኖስ መሃል ላይ ነዳጅ ጨርሳ በማዕበል እየተመታች ያለች መርከብ አይነት ነገር ባህሪ ነው ያለው። በዚህ በኩል ማዕበል ይመታዋል፣ ወደዛ ሄዳል፣ በዛ በኩል ማዕበል ይመታዋል። ወደ አማራ ክልል እየተመለከት ነው ያለው ነገር እሱን ነው። ሰራዊቱን ከአንድ ቦታ ላይ ሲመታ ወደ ሌላ ቦታ ይወስደዋል። ጎጃም የተመታውን ሰራዊት እንደገና አዳዲስ 1 ወርና 15 ቀን ምናልባትም ግፋ ቢል 1 ወር ከ15 ቀን ስልጠና የወሰዱ አዳዲስ ህጻናት ወታደሮችን ወደ ክልሉ አስገብቶ ከተረፉት የመከላከያ ሰራዊት ጋር ከአድማ ብተና ጋር አደባልቆ ወደፊት ግፋ እያለ ሰራዊቱን እያስፈጀው ነው። አሁን በተማረኩበት አካባቢ ስንመለከት ሻለቆቹ፣ የክፍለ ጦር አመራሮቹ፣ የብርጌድ አመራሮቹ እየተማረኩ የሚሰጡት መግለጫ ሰራዊቱ እጅግ በጣም ተሰላችቷል፣ እኛም ተጠርንፈን መውጫ ስላጣን ነው እያሉ ቆስለው የተማረኩ ሻለቆች፣ ሻምበሎች፣ ኮሎኔሎች በመግለጽ ላይ ናቸው። በበርካታ አካባቢዎች እጅን ካፍ የሚያስጭን ድል እያስመዘገበ ባለበት ሰዓት የአገዛዙ ጦር ደግሞ ሌላ ተጨማሪ ጦርነት ሁለተኛ ዙር ወደ ትግራይ ለመክፈት ምናልባትም እድለኛ ከሆነና በዛ አካባቢ ትልቅ ድል አገኛለሁ ብሎ አስቦ ላይሆን ይችላል። ነገር ግን ለማስፈራራትም ሊሆን ይችላል። ወደ ኤርትራ ድንበር ሰራዊቱን አጠቃላይ ስትራቴጂክ የሚባሉ የጦር መሳሪያዎችን፣ መድፎችን፣ ታንኮችን፣ ሌሎችንም የድሮን ጣቢያዎችን በአፋር በኩል ከፍቶ ወደ ኤርትራና ትግራይ አካባቢ ላይ ተጨማሪ እልቂት ለመፈጸም ዝግጅት አድርጎ ነበረ። ነገር ግን የአማራ ፋኖ ብሔራዊ ንቅናቄ በበርካታ አካባቢዎች የተረፈውን ሰራዊት በተለይ የከባድ መሳሪያ ምድብተኞች በየተወሰነ ቦታዎች ላይ አስቀምጦ የመካናይዝድ ጦር በተወሰነ ደረጃ በአማራ ክልል አስቀምጦ ከሚኒሻው፣ ከአድማ ብተናው፣ ከጉጅሌው ሌላውም ያሰለጠነው በሚኒሻ ወይንም የሰላም አስከባሪ ኃይል ብሎ ባሰለጠነው ሰራዊት አጅቦ ያንን አካባቢ ለመቆጣጠር ፍላጎት ብቻ ሳይሆን እንቅስቃሴም አድርጎ ነበረ። ግን ዞንን ሙሉ በሙሉ እስከማጣት በተለይ ደቡብ ጎንደር ላይ፣ ማዕከላዊ ጎንደር ላይ፣ ምዕራብ ወሎ ላይ አጠቃላይ አካባቢውን ሙሉ በሙሉ አጽንተው የፋኖ ኃይሎች ሲቆጣጠሩ ከጉዞው ተመለሰ። ምናልባትም እደርስበታለሁ ብሎ ካሰበው ቆቦ ሊሆን ይችላል፣ ሰቆጣ ሊሆን ይችላል፣ ጠለምትና ጠገዴ አካባቢ ሊሆን ይችላል። ወደ ትግራይ ድንበር እንቅስቃሴ እያደረገ የነበረው ኃይል ተመልሶ ያንን አካባቢ ለማስለቀቅ ጥረት በሚያደርግበት ሰዓት እየተመታ በርካታ ሰራዊቱ ምክንያት አልባ የሆነ ሞት እየሞተ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። ነገር ግን አሁንም አልተመለሰም። በዛቻ የተሞላ ንግግር ወታደራዊ ጀነራሎችም ከፍተኛ የፖለቲካ አመራሮችም አሁንም በትግራይ አካባቢ የማይቀር ጦርነት እንዳለ እየተናገሩ ነው የሚገኙት። በተጨባጭ ግን እያየን ያለ ነው። በተለይ ሰቆጣ፣ ደባርቅ፣ ቆቦ የነበረው በርካታ ቁጥር ያለው የአገዛዙ ጦር አሁን ወደ አማራ ክልል ትእዛዝ ተሰጥቶ በከፊል እየተመለሰ ነው የሚገኘው። በውቅያኖስ መካከል ላይ ነዳጅ ጨርሳ በማዕበል እየተናጠች ያለችን መርከብ ይመስላል ያልኩትም ለዛ ነው። የሚያደርገውን ነገር አያውቅም። ይሄ ስርዓት የተሸነፈ ስርዓት ብቻ ሳይሆን ብሽቀት፣ ንዴት ላይ እና ተስፋ መቁረጥ ላይ ያለ ስርዓት ስለሆነ ሊያደርግ የሚችለውን ነገር መተንበይም እስከሚቸግረን ድረስ ነው። በዚህ በኩል እንደዚህ ሊያደርግ ነው ብለን ስናስብ ያንን ትቶ ያልተጠበቀ ራሱን ለውርደትና ለሽንፈት የሚዳርገውን ድርጊት ነው እየፈጸመም በተግባርም እያደረገ የሚገኘው መሳይ። ግን በአጠቃላይ ግን ሰራዊቱ ወደ
በትግራይ አካባቢ አሰማርቶ የነበረውን በተወሰነ ደረጃ ቀንሶ ማምጣቱ የፋኖ ኃይሎች በአማራ ክልል ትልልቅ ድል ማግኘታቸውን ተከትሎና ለወደፊቱ ሰራዊታቸውን በአዲስ መልክ አደራጅተው በተለይ በዚህ 2 እና 3 ቀናት ውስጥ በአንድ በኩል የመከላከያ ሰራዊቱን የአድማ ብተና ሰራዊቱን የሚሊሻ ኃይሉን ካምፖች እያጠቁ ከተሞችን መቆጣጠር መቻላቸው በከፍተኛ ደረጃ ድንጋጤ ስለፈጠረበት ሰራዊቱን መልሶ አሁንም የተነጠቀውን መሬት ለመያዝ ነው እንቅስቃሴ እያደረገ የሚገኘው። ነገር ግን የስርዓቱ አጠቃላይ ተግባር ውሃ ቅዳ ውሃ መልስ አይነት ነገር ነው። በርካታ ሰራዊት አስደምሶ የተነጠቀውን ወረዳ፣ ቀበሌ፣ ከተሞችን መልሶ ለመያዝ ጥረት በሚያደርግበት ሰዓት ልክ ከዛ ያልተናነሰ ጉዳት አድርሶ ከተሞችን ይቆጣጠራል። 2 ቀንና 3 ቀን ሳይቆይ ደግሞ የፋኖ ኃይሎች ከበባ ፈጽመው እንዲሁ በድግመኛ ለ3ኛ ጊዜ ሰራዊቱን አስፈጅተው ከተሞችን ይለቃሉ። ይሄን ነው እያየን ያለነውና በአጠቃላይ እየተቀዘበዘ ያለ ስርዓት ስለሆነ መተንበይ በማንችልበት ደረጃ ላይ ነው ያለው። ይሄን ያደርጋል ባህሪው ይህ ስለሆነ ነገ ይሄን ያደርጋል። የትናንቱ ድርጊት የትናንቱ ቅዱ ይህ ስለሆነ ነገ ወይ ነገ ወዲያ ይሄን ያደርጋል ብለን ለመተንበይ በፍጹም የማይቻል እና ለመተንበይ አስቸጋሪ የሆነ ስርዓት እንደሆነ ስለሚታወቅ በትግራይ በኩል ጦርነት ያድርግ አያድርግ የሚታወቅ ነገር የለም። ዝግጅታቸው ግን ያንን የሚያሳይ ነው ማለት ይቻላል። መሳይ እንግዲህ በትግራይ ያለው ሁኔታ በተመለከተ አሁን የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ከፍተኛ የሰብአዊ ቀውስ ሊከሰት ይችላል ሲል አስጠንቅቋል። በትግራይ ለመንቀሳቀስ እንኳን የሚያስችል የገንዘብ ዝውውር የለም፣ የእርዳታ ሰራተኞችን እንቅስቃሴ ውስጥ ለማቆየት አልቻልንም በሚልም ማስጠንቀቂያ ሰጥተዋል። አብይ አህመድ ህወሓቶች ገንዘቡን ለሰራዊታቸው ቀለብ እያዋሉት ነው በሚል ወደ ትግራይ ገንዘብ እንዳይሄድ አድርጓል። ይሄም የጦርነት ዝግጅት እንደሆነ የትግራይ ህዝብ በህወሓት ተማሮ ከህወሓት በተቃራኒው እንዲሰለፍ ለማድረግ አብይ አህመድ የተለመደውን ያረጀና ያፈጀ ስትራቴጂ ነው አሁንም እየተጠቀመ የሚገኘው። ትግራይን በመክበብ የሚል ከዚህ በፊት እንዳደረገው ወደ ትግራይ ምንም አይነት ነገር እንዳይሄድ ኤርትራን በመያዝ የአማራ ክልልን በመያዝ አፋርን በመያዝ ትግራይን በመክበብ ለከፍተኛ ችግር የዳረገበት የባለፈው ክስተት ዘንድሮ እንደማይደገም ዘንድሮ እንደሌለ ከምን ጊዜውም በላይ የኤርትራ መንግስት ከህወሓቶች ጋር እየሰሩ መሆናቸው እንደዚሁም አማራና ትግራይ ማህበረሰቦች መሃል የተፈጠረው መቀራረብና አጋርነት እነዚህ ነገሮች የአብይ አህመድን ስትራቴጂ እያመከኑትና